የመታዘዝ ልኩ የመታገስ ልኩ እነ ኢዮብ አይደሉም። ኢዮብ በጣም መልካም ሰው ነው። በብዙ ፈተና አልፏል። እግዚአብሔር ተወራርዶበታል። ግን ከኢዮብ የሚበልጥ ኢየሱስ ነው። ፈጽሞ የመታዘዝ መለኪያው ኢዮብ አይደለም፣ ኢየሱስ ይባላል። ለምን? ኢዮብ ፈጽሞ ታዞ ቢሆን ኖሮ በኢዮብ እንድን ነበር። ታዞ እስከ መጨረሻ ጥግ እግዚአብሔርን ያረካ ለሰከንድ እንኳን ሳያጉረመርም ፈጽሞ የታዘዘ ሞትም ለዛውም እስከ መስቀል ሞት ድረስ የተባለለት አንድ አለ ከሰማይ የወረደ የእግዚአብሔር ልጅ ኢየሱስ። ኦኬ ሮሜ መጽሐፍ ምዕራፍ 1 ከቁጥር 5 ዛሬ ቁጥር 5 ላይ እንገባለን። እስከ ዛሬ ቁጥር 4 ድረስ ብቻ ነበር ስናጠና የነበረው። ዛሬ ከቁጥር 5 እስከ 7 ያለውን ለመጀመሪያ ከ1 እስከ 7 እናንብበውና ቀጥለን ከ5 እስከ 7 እንደግመዋለን። ለአሁን ግን ከ1 ጀምረን 1 3 ሐዋርያ ሊሆን የተጠራ በነቢያቱ አፍ በቅዱሳት መጽሐፍ አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ። ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው። በእርሱም ስለ ስሙ በአሕዛብ ሁሉ መካከል ከእምነት የሚነሳ መታዘዝ እንዲገኝ ጸጋንና ሐዋርያነትን ተቀበልን። በእነርሱም መካከል የኢየሱስ ክርስቶስ ልትሆኑ የተጠራችሁ እናንተ ደግሞ ናችሁ። በእግዚአብሔር ለተወደዳችሁና ቅዱሳን ልትሆኑ ለተጠራችሁ በሮሜ ላላችሁ ሁሉ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ። ከ5 እስከ 7 አንዴ እንደግመዋለን። 1 3 በእርሱም ስለ ስሙ በአሕዛብ ሁሉ መካከል ከእምነት የሚነሳ መታዘዝ እንዲገኝ ጸጋንና ሐዋርያነትን ተቀበልን። በእነርሱም መካከል የኢየሱስ ክርስቶስ ልትሆኑ የተጠራችሁ እናንተ ደግሞ ናችሁ። በእግዚአብሔር ለተወደዳችሁና ቅዱሳን ልትሆኑ ለተጠራችሁ በሮሜ ላላችሁ ሁሉ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ አሜን። ጌታ ይባረክ። ሮሜን እያጠናን ባለፈው ቁጥር 4ን ዘግተን የጨረስነው። ስንዘጋ ቁጥር 4 ላይ እርሱም ጌታችን ኢየሱስ ክርስቶስ ነው የምትለዋን ኢየሱስ ክርስቶስ እርሱ ጌታ መሆኑን አይተን ነበረ የዘጋ ነው። ዛሬ ቁጥር 5ን እናያለን። ቁጥር 5ን የሮሜ መጽሐፍ ቁጥር 5 ስለ ኢየሱስ ክርስቶስ እንደሆነ ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው። ይህም ልጁ ኢየሱስ ደግሞ በሥጋ ከዳዊት ዘር የተወለደ እንደ ቅድስና መንፈስ ግን ከሙታን በመነሳት በኃይል የእግዚአብሔር ልጅ ሆኖ የተገለጠ ነው ብሎ አስረግጦልን እርሱም ጌታችን ኢየሱስ ክርስቶስ ነው ይልና ቁጥር 5 ላይ በእርሱም ይላል። በየትኛው? አስቀድሞ ከላይ መሰረት በጣለው እርሱ የሚለው ከላይ ያለው ነው። ማን ነው እርሱ? በሥጋ ከዳዊት ዘር ስለመጣው እንደ ቅድስና መንፈስ ከሙታን በመነሳት በኃይል የእግዚአብሔር ልጅ ስለሆነው ደግሞም ስለ ልጁ ስለ ኢየሱስ ነው ብሎናል ወንጌል። በእርሱም ማለንና በማን ነው እርሱ? ጌታችን ኢየሱስ ክርስቶስ ራሱ። ወንጌል ስለ ሰው አይደለም። ወንጌል ስለ ምግብ አይደለም። ወንጌል ስለ ቤት አይደለም። ወንጌል ከምድራዊ ቁስ ነፃ ነው። ወንጌል ስለ ሰው ነው። ያ ሰው ደግሞ አምላክ ሰው ነው የተገለጠበት ስለ ልጁ ስለ ኢየሱስ ክርስቶስ ብቻ ነው። ወንጌል እኛን የጠቀመን ወንጌል ውስጥ እኛ ስለተካተትን ነው እንጂ ወንጌል እኛ ስለሆነን አይደለንም። ወንጌል ልጁ ኢየሱስ ነው፣ ግን ሰው ተጠቃሚ ሆኖ በወንጌል ስላመነ ነው። ወይም ወንጌል ውስጥ ምን ስላደረገ? ስለተካተተ የወንጌሉ ተጠቃሚ ሆነናል። ስለዚህ በዚህ በወንጌል ውስጥ ሐዋርያው ጳውሎስ
ቁጥር 5 ላይ በእርሱም ስለ ስሙ በአሕዛብ ሁሉ መካከል ከእምነት የሚነሳ መታዘዝ እንዲገኝ ጸጋንና ሐዋርያነትን ተቀበልን ይላል። ሐዋርያው ጳውሎስ ስለ ራሱ ሲያስቀምጥ ከእምነት የሚገኝ መታዘዝን ምን እንድትቀበሉ ስለ ስሙ በአሕዛብ መካከል የተመረጠ ትውልድ እንድትሆኑ እኛ ለዚህ አገልግሎት የሆነ ነገር ተቀበልን ነው የሚለው። የተቀበልነውም ጸጋንና ሐዋርያነትን ምን አለን? ተቀበልን ይላል። ቁጥር 1 ላይ ባለፈው በደንብ አጥንተነው አልፈናል። ምን ይላል ጳውሎስ? ሐዋርያ ሊሆን ምን ያለ የተጠራ ነው። የኢየሱስ ክርስቶስ ደግሞ ምንድነው? ባሪያ ነው ብሎ ሐዋርያዊ ጥሪ ያለው ግን ለኢየሱስ ክርስቶስ ምንድነው ብሎናል? ባሪያ ነኝ ብሎን ነበር። ቁጥር 5 ላይ ደግሞ በእርሱ ስለ ስሙ በአሕዛብ ሁሉ መካከል ከእምነት የሚነሳ መታዘዝ እንዲገኝ ጸጋንና ሐዋርያነትን ምን አለን? ተቀበልን ይላል። ጸጋን ተቀብለናል፣ ሐዋርያነትን ተቀብለናል። ይሄ ጸጋን መቀበል ሐዋርያነትን መቀበል ግን አንድ ነው ጎሎ አለን። በአሕዛብ መካከል የሚገኝ ከእምነት የሚገኝ ምን አለ? መታዘዝ ይሆን ዘንድ ነው የሚለው። ከእምነት የሚገኝ ምን መታዘዝ ምን አለ? ከእምነት የሚገኝ መታዘዝ የሚባል ነገር አለ። ያንን እንድትቀበሉ ነው እኛ ጸጋውኛ ላይ የሚሰራው ነው የሚለው። ጸጋውን የተቀበልነው ከእምነት የሚገኝ ምን እንድትቀበሉ ነው? መታዘዝ። እዚሁ ጥቅስ ላይ ቆመን ምዕራፍ 16 ላይ ልውሰዳችሁ። ሮሜ መጽሐፍ ምዕራፍ 16 ላይ ቁጥር 25 እንዲህ ይላል። እንግዲህ እንደ ወንጌሌ ጳውሎስ የማቴዎስ ወንጌል የማርቆስ ወንጌል አይልም፣ የራሱን ወንጌል ነው የሚያወራው። እንደ ወንጌሌ ሰምታችሁታል? እንደምኔ ምን ማለት ነው? ወንጌል የግላችሁ መሆን አለበት። የማቴዎስን ወንጌል ሳይሆን ማጥናት ያለባችሁ የራሳችሁን ወንጌል ማግኘት አለባችሁ። ከማቴዎስ ወንጌል የራሳችሁን ማውጣት አለባችሁ። ማቴዎስ አያስፈልግም እያልኩኝ አይደለም፣ ግን ፖል ማቴዎስ እንዳለው አይላችሁም። እንደ ወንጌሌ ለሱ የተገናኘው ወንጌል አለ። እንደዚህ ይገናኛችሁ። እንደ ወንጌሌ ይልሃል። እንደ ወንጌላቸው አይደለም፣ ወይም ደግሞ እንደ ሌላ ትምህርት ሳይሆን እንደ ወንጌሌ ስለ ኢየሱስ ክርስቶስም እንደተሰበከ። የጳውሎስ ወንጌል ከሌሎች በምን ይለያል ማለት ነው? የጳውሎስ ወንጌል ስለ ኢየሱስ ክርስቶስ ብቻ ምን የሚል ነው? የሚሰብክ ነው። እንደተሰበከ ከዘላለም ዘመናት የተሰወረውን አሁን ግን የታየውን በነቢያት መጽሐፍት የዘላለም እግዚአብሔር እንዳዘዘ የዘላለምን እግዚአብሔር እንዳዘዘ ለእምነት መታዘዝ ይሆን ዘንድ ለአሕዛብ ሁሉ የታወቀው ምስጢር እንደተገለጠው መጠን ላያበረታችሁ ለሚችል ብቻውን ጥበብ ላለው ለእግዚአብሔር በኢየሱስ ክርስቶስ እስከ ዘላለም ድረስ ክብር ይሁን፣ አሜን። ኦኬ፣ ደገመው እዚህ ጋር ጳውሎስ ጸጋንና ሐዋርያነትን ተቀበልኩኝ ብሎ የተቀበለበትን ዓላማ ሲነግረን በአሕዛብ መካከል ከእምነት የሚገኝ ምን እንዲመጣ? መታዘዝ እንዲመጣ ነው። ሌላ ምንም አይነት ነገር አይደለም ዓላማው። ከእምነት የሚገኝ መታዘዝ አለን የሚለን። ይህንን ለማገልገል ከአሕዛብ መካከል ደግሞ ይህንን ውጤት ለማምጣት በእኔ እንደተሰበከ እንደ ወንጌሌ ስለ ኢየሱስ ክርስቶስ ነው የሚለው። ከዘላለም የተሰወረ ነው ወንጌሉ፣ አሁን ግን የታየ ነው። በነቢያቱ መጽሐፍት ደግሞ የዘላለም እግዚአብሔር ያዘዘው ነው። እያገኛችሁት ነው? ምንድን ነበር ይሄኛው ብለን ስናጠና እንደ ወንጌሌ ሲል ጳውሎስ በተለየ መንገድ የበራለት አንዶ ቀድሞ ከነበሩ ትውልዶች የተሻለ መገለጥ ያመጣው አሕዛብ በወንጌል አምነው እንደሚድኑ ነው። በብሉይ ኪዳን ነቢያቶች ያልተገለጠ ወይም በአዲስ ኪዳን ሐዋርያቶች ብዙ ያልተገለጠ ሐዋርያው ጳውሎስ ሲመጣ ግን በደንብ ያብራራው የአሕዛብ ሐዋርያ ሆኖ ሲሾም አሕዛብ በወንጌል አምነው እንደሚድኑ መገለጡ የመጣለት በዋነኝነት ማን ጋር ነው? ጳውሎስ ጋር ነው። አሁን ወንጌሌ ሲል ጳውሎስ በወንጌል ጉዳይ ላይ በአይሁዳዊና በአሕዛብ መካከል ልዩነት አያመጣም። እነ ጴጥሮስ የገባቸው ወንጌል በክርስቶስ አምኖ መዳን ትክክለኛው ነገር ቢያምነውም የአሕዛብ ጉዳይ ግን ፈተና ነበረባቸው።
በተለይ ከአይሁድ ማህበረሰብ ውስጥ አምነው የተሰበሰቡት የመጀመሪያዎቹ ደቀ መዛሙርት አሕዛብ በክርስቶስ ሲያምኑ ይገረዙ አይገረዙ ክርክር ነበር። የአሕዛብ ጉዳይ አሳሳቢ ነው። ይህንን ብቸኛ መልስ ያመጣው ጳውሎስ ነውና በእኔ እንደተሰበከ የሚላችሁ ለዛ ነው። ጳውሎስ የተለየ ስብከት ነበረ ወይ ስትሎ የተለየ ወንጌል የለውም። ግን ሲሰብክ በአሕዛብና በአይሁዳዊ መካከል ያለው ልዩነት እያጠፋ ነበር የሚሰብከው። ለምን ሲባል የአይሁዳዊነትን ጽንፍ አጥፍቶ የአሕዛብን ጽንፍ አጥፍቶ ለኢየሱስ እንዲታዘዝ ትውልዱ ነበር የሚሰራው። ለምሳሌ ገላትያ መጽሐፍ ምዕራፍ 2ን ሲነግረን በምዕራፍ 2 ላይ ጴጥሮስ አንጾኪያ ቤተክርስቲያን ላይ መጥቶ በነበረው ጉባኤ ውስጥ በጣም ጌታ ይባረክ የሚገርም ነው፣ እግዚአብሔር በክርስቶስ ደም አንድ አድርጎናል እያለ ሲበላ ሲጠጣ እንደ ልቡ ሲሆን ቆይቶ ከያዕቆብ ቤት አንዳንዶች በመጡ ጊዜ ነው የሚለው። ያዕቆብ ከሄድ ኦፊስ ወይም ከኢየሩሳሌም ጉባኤ ያዕቆብ ምን አድርጓል? መልእክተኞችን ልኳል። ጎበኝት የመጡ ሰዎች አሉና ከያዕቆብ ቤት አንዳንዶች በመጡ ጊዜ አይቶ ጴጥሮስ አፈገፈገና እኛ አይሁዳውያንን ከአሕዛብ ጋር ተባብረን ምን አንልም አንበላም፣ ምክንያቱም እኛ የተመረጥን ቅዱስ ሕዝቦች ነን ብሎ ራሱን ለየ። ይህንን ጳውሎስ ጉባኤ ውስጥ ሆኜ ስከታተለው ነበር አለ እና ምናልባት ቆይ መጨረሻው ልብዬ ቼክ ሳደርጋው ጭራሽ ግብስነቱ በርናባስንም ሳበው አለ። ያልኔ እንደ ወንጌል እውነት በቅንነት ባልሄደ ጊዜ የወንጌል እውነት የትኛው ነው? በአይሁዳዊና በአሕዛብ መካከል ልዩነት፣ የዘር ልዩነት የለም፣ የፖለቲካ ልዩነት የለም። አሁን በክርስቶስ ሁላችን መቅረብ ሆኖልናል። ስለዚህ ጴጥሮስ ባፈገፈገና በሸሸ ጊዜ በሁሉ ፊት ምን አረኩት ይላል? ገሰጽኩት ነው ይላል። በሁሉ ፊት የመታው በሁሉ ፊት የገሰጸው እንደ ወንጌል እውነት ምን ስላላረገ ስላልሄደ ስላልተመላለሰ ነው። እዚች ጋር በጥንቃቄ ዛሬ እንድትሰሙኝ ከአማኞች ከኛም ህይወት ጋር የሚገናኝ ነገር ስላለ ሁለት ማህበረሰብ ከእግዚአብሔር ታገኛላችሁ። አንደኛው አይሁዳዊ የሚባል ነው፣ ሌላኛው አሕዛብ የሚባል ነው። አሕዛብ የሙሴ ሕግ የለውም። አሕዛብ ከእግዚአብሔር የተሰጠው መመሪያ የለውም። ጣዖት አምላኪ ነው። እንደፈለገ የሚወጣ የሚገባ የወደደውን የሚያደርግ ጣዖትን በማምለክ የተመረቀ ህዝብ ነው። አይሁዳዊ ደግሞ ከግብፅ ከወጡ በኋላ በሲና ተራራ ላይ በመላእክት እጅ የሙሴ ሕግ ተሰጥቷቸዋል። የሚኖሩበት፣ የሚወጡበት፣ የሚገቡበት፣ የሚተዳደሩበት ስርዓት ደንብ የተሰጠው ህዝብ ነው። ሕግ አለው። በጥንቃቄ ሕጉን እየፈጸመ ለመኖር የሚታገል ህዝብ ነው። አሕዛብ ደግሞ ሕግ የሚባል ነገር የለውም። በፈጣሪ ፈንታ ፍጡር የሚያመልክ ነው። ራሱ የሰራውን ምስል የሚሰግድ ነው። ምንም አይነት እግዚአብሔርን የመፈለግ ባህሪ የሌለው ትውልድ ነው። አይሁዳውያን በደንብ ስሙኝ፣ አይሁዳውያን በሙሴ ሕግ ስር ይኑሩ እንጂ የሙሴ ሕግ ይሰጣቸው እንጂ አንዳቸውም ሕጉን እንደሚገባ ፈጽመው ኖረው እግዚአብሔርን አስደስተውት አያውቁም። ለምን? የሙሴ ሕግ ኃጢአትን ይገልጣል እንጂ ሰዎችን በትክክል ታዘው ለጽድቅ እንዲኖሩ አያበቃቸው። ከዚህ የተነሳ አይሁዳውያን ይታገላሉ፣ ለመፈጸም ይሞክራሉ፣ ግን ሁል ጊዜ እየወደቁ በእግዚአብሔር ፊት መታዘዝ አቅቷቸው ሲፍገመገሙ ታያላችሁ። አሕዛብ ጋር ስትመጡ ደግሞ ጨርሶ የእግዚአብሔር ነገር ውስጣቸው መፈለጉም የለም። በፈጣሪ ፈንታ ምንድን ነው የሚያመልኮት? ፍጡር ነው የሚያመልኮት። ስለዚህ ለማይችሉት ሕግ ለተሰጣቸው በትክክል መኖር ላቃታቸው ለአይሁዳውያንም ደግሞ ጣዖትን ለሚያመልኩ እግዚአብሔርን ለማይፈልጉትም ርቃችሁ ለነበራችሁት ነው የሚለው መጥቶ ሰላምን ሰበከላችሁ ነው ያለን። ምን ለነበሩት? ርቀው ለነበሩት። ወደ እግዚአብሔር ቀርበው አልነበሩም። ከእግዚአብሔር ሩቅ ነበሩ። ከመንግስቱ ሩቅ ነበሩ። ከክርስቶስ ሩቅ ነበሩ። ምንም አይነት የተስፋ ቃል አልነበረባቸውም። ርቀው ለነበሩት መጥቶ ሰላምን ሰበከላቸው። ደግሞ አይሁዳዊ ያለ ቅርብ ነው፣ ግን አልገባምም፣ አይታዘዝም። ለቀርበውም ለነበሩት መጥቶ ምን አረገ? ሰላምን ሰበከላቸው። ሁለቱም ጋራ አንድ የምስራች ነው የመጣው። ያ የምስራች ደግሞ አሕዛብም መታዘዝ አልቻለም፣ አይሁድም መታዘዝ አልቻለም። ሁለቱም መታዘዝ አልቻሉም። እግዚአብሔርን ማስደሰት አልቻሉም። እግዚአብሔርን ማምለክ አልቻሉም። በእግዚአብሔር ፊት መጽደቅ አልቻሉም።
ያኔ እግዚአብሔር ራሱን ነው ስጦታ አድርጎ የሰጠው። ምን አይነት ስጦታን የሰጠን? አንድያ ልጁ በእቅፉ የነበረውን ኢየሱስ ክርስቶስን አበረከተልን። ይሄ ኢየሱስ አልታዘዝም የሚለውን አይነት ባህሪ ያለው አይደለም። ፈጽሞ እስከ መስቀል ሞት ድረስ ምን ያደረገ ነው? የታዘዘ ነው። የመታዘዝ ልኩ፣ የመታገስ ልኩ እነ ኢዮብ አይደሉም። ደግመዋለሁ። ኢዮብ በጣም መልካም ሰው ነው። በብዙ ፈተና አልፏል። እግዚአብሔር ተወራርዶበታል። ግን ከኢዮብ የሚበልጥ ኢየሱስ ነው። ፈጽሞ የመታዘዝ መለኪያው ኢዮብ አይደለም፣ ኢየሱስ ይባላል። ለምን? ኢዮብ ፈጽሞ ታዞ ቢሆን ኖሮ በኢዮብ እንድን ነበር። አልሰማችሁኝ? ታዞ እስከ መጨረሻ ጥግ እግዚአብሔርን ያረካ ለሰከንድ እንኳን ሳያጉረመርም ፈጽሞ የታዘዘ ሞትም ለዛውም እስከ መስቀል ሞት ድረስ የተባለለት አንድ አለ ከሰማይ የወረደ የእግዚአብሔር ልጅ ኢየሱስ። ሃሌሉያ። ስለዚህ እግዚአብሔር ታዟል አልታዘዘም ብሎ ቼክ ሲያደርግ ምድር ላይ የሚታዘዝ አንድም የለም። ግን አንድ የሚታዘዝ አግኝቷል። የሚታዘዘው ልጁ ኢየሱስ። እግዚአብሔር የረካው በማን ነው? በክርስቶስ። የታዘዘው ማን ነው? ክርስቶስ። ሁሉን እግዚአብሔር ያረካበትን ልጁን ኢየሱስ ክርስቶስን የመታዘዝ ልክ አድርጎን ያቆመዋል። በጥንቃቄ ስሙ ይብያል። የመታዘዝ ምን ልክ አረገው? ሕግ ተሰጥቶት መፈጸም ያቃተውም ሕግ እንዴት እንደሚፈጸም መለኪያው ኢየሱስ ነው። ሕግ የሌለው ጣዖት አምላኪውም እንዴት አድርጎ እግዚአብሔርን አክብሮ ማለፍ እንደሚቻል መለኪያው ኢየሱስ ነው። ሃሌሉያ። ሮሜ ምዕራፍ 3 ላይ ስንደርስ በደንብ እናየዋለን። አስቀድሞ የተሰራውን ኃጢአት በትዕግስት ሳይቀጣ በማለፍ አለን። በትዕግስት ሳይቀጣ በማለፍ በደሙ በሚገኝ ቤዛነት የማስተሰሪያ ቤዛነት አድርጎ የክርስቶስን የመስቀል ሥራ አቆመው ነው የሚለን። የኢየሱስ ሥራ፣ የክርስቶስ ሥራ ቀድሞ የተሰራውን ኃጢአት በእግዚአብሔር ችሎታ መተው፣ ደግሞም ከዚህ በኋላ እኛ ምድር ላይ ያለውን ገና ከዚህም በኋላ ተወልደው የሚሰሩ ሰዎች ኃጢአትን ለሁሉም መፍትሄ አድርጎ በመካከል ምን አረገው? አቆመው። ማን የቆመው? አሁን ክራይስት። የት ነው የቆመው? በአሮጌው ኪዳን ሕዝብና በአዲሱ ኪዳን ሕዝብ መካከል የቆመው የክርስቶስ መስቀል ነው። በእግዚአብሔርና በሰው መካከል የቆመው የእግዚአብሔር ልጅ የኢየሱስ ክርስቶስ መስቀል። መስቀሉ የሁሉ ነገር መፍቻ ቁልፍ ነው። ያለ ኢየሱስ መስቀል ምንም አይነት ድነት የለም፣ ምንም አይነት መታዘዝ የለም። ሃሌሉያ። ፈጽሞ የመታዘዝ ምልክቱ ማን ነው? ኢየሱስ ነው። ልድገመው። ማን ነው? ኦኬ፣ ማን ነው? ትዝ ይላችኋል ሳኦል ለእግዚአብሔር የሰቡትን ፍሪዳ አምጥቶ ይሄ እኮ ለመስዋዕት አሪፍ ነው ሲል መታዘዝ መስዋዕት ከማቅረብ ምን ይላል? ይበልጣል። አይደል ነው? ለእግዚአብሔር ነው እኮ የሚሰዋው። ግን ለእግዚአብሔር ያስፈልገዋል ብሎ ያለው እግዚአብሔር ግደል ረድ ያለውን ነገር ለይቶ የሰባውን ይሄማ ለእግዚአብሔር ያስፈልገዋል ያለው ነው። በትታዘዝ ከምታርድለት ይልቅ መታዘዝ መስዋዕት ከማቅረብ ምን ያደርጋል? ይበልጣል። እግዚአብሔር ምንድነው የሚፈልገው ማለት ነው? የተሰበረ ልብ በቃሉ ወደሚንቀጠቀጥ ወደዚያ ምን እላለሁ? እመለከታለሁ ነው ያለ። መስዋዕት የሚያቀርብልኝስ የውሻ አንገት እንደሚሰብር ነው። ወይኔ ይታያችኋል ልዩነቱ። እግዚአብሔር ጋር በጣም ዋጋ ያለው መታዘዝ ይባላል። ልድገመው፣ መታዘዝ ይባላል። ግን ምን አይነት መታዘዝ ይባላል? አትንካ፣ እሺ አልነካም፣ አትቅመስ፣ እንደሱ አይነት መታዘዝ አይደለም። መታዘዝ መለኪያው ክራይስት ነው ብያለሁ። ሃሎ። የብሉይ ኪዳኑ መታዘዝ አትንካ፣ አትቅመስ፣ አትብላ፣ አትጠጣ ነው። የአዲስ ኪዳኑ መታዘዝ ግን ኢየሱስ ይባላል። ምን ማለት ነው? ኢየሱስ ይባላል። መጽሐፍት በሙሉ የሚናገሩት ስለ ኢየሱስ ነው። ዛሬ እኔና እናንተ ደግሞ ታዘን መተናል። በደንብ ስሙኝ። ታዘን ምን ብለናል? መተናል። ታዘን መተናል ማለት እግዚአብሔርን ደስ ማሰኘት አንችልም፣ እግዚአብሔርን መታዘዝ አንችልም፣ እግዚአብሔርን ማምለክ አንችልም ነበርን። ግን አንድ እግዚአብሔርን ማስደሰት የሚችል ከሰማይ የወረደ እንደሚፈልገው ሆኖ የታዘዘ የእግዚአብሔር ልጅ ኢየሱስ መጣ። ታዘዘና ፈጽሞ እግዚአብሔርን አረካው።
ልክ እግዚአብሔር በኢየሱስ ሲረካ ሲደሰት ኢየሱስን መለኪያ አድርጎ አስቀመጠው። ማዲያሳ አሁን መለኪያው ማን ነው? ጳውሎስ ሐዋርያነት ተሰጠኝ፣ ጸጋ ተሰጠኝ። ለምን ስትለው አሁን አለ ሕግ እንዲፈጽሙ አይደለም ያለው። የተሰጠኝ አለ ከእምነት የሚገኝ መታዘዝ አለ። በሕግ የማይገኝ ጣዖት በማምለክ የማይገኝ ግን ኢየሱስን በማመን ብቻ የሚገኝ መታዘዝ ያገኙ ዘንድ አለ ይሄ ሐዋርያነት ምን አረገኝ? ተሰጠኝ። ስሙ ይባረክ። ከምን የሚገኝ? ከእምነት የሚገኝ። ምንድነው ከእምነት የሚገኝ መታዘዝ ማለት? በጥንቃቄ ስሙ። ከእምነት የሚገኝ መታዘዝ ማለት ሃሌሉያ በደንብ ስሙት። ኦኬ እናንተ በግራና ይሄ ለዛሬ አይሁዳዊ ነው። ለአሁን ደግሞ እሳቸው አህዛብ ናቸው። ምሳሌ ነው። አይሁዳዊ የሙሴ ሕግ አለው አድርግ የሚባል ማለት ነው። የአህዛብ ደግሞ ሕግ የለውም፣ ጣዖት አምላኪ ነው። የሚኖርበት የህይወት ስርዓት በሙሉ ከንቱ ነው፣ ከእግዚአብሔርም የራቀ ነው። በፈጣሪ ፈንታ ፍጡር ነው የሚያመልከው። ለባህሪ የሚገባውን ትቶ የማይገባው ህይወት ውስጥ ነው ያለው። አይሁዳዊው ደግሞ እግዚአብሔርን አመልካለሁ ይላል፣ እግዚአብሔርን እፈራለሁ ይላል፣ ለእግዚአብሔር ሕግ እኖራለሁ ይላል። ግን እየወደቀ ነው የሚኖረው፣ መፈጸም አይችልም። ኢየሱስ መጥቶ ሸክም የከበዳችሁ ነው ያለው ለዛ ነው። መሸከም ይፈልጋል፣ ግን ሸክሙ ከባድ ስለሆነ ሸክሙ አንገዳግሎ ይጥለዋል። የተሸከመው ኢየሱስ ብቻ ስለሆነ። ሃሎ አሁን አንድ ሰው ከሰማይ እግዚአብሔር ላከ ልጁን ኢየሱስን። ኢየሱስ ሲመጣ አይሁዳዊን አይደለም የታዘዘው። ኢየሱስ ሲመጣ አህዛብን አይደለም የታዘዘው። ኢየሱስ ሲመጣ የታዘዘው አባቱን ነው። አባቱን አስደሰተና አረካና ጨረሰ። ስለዚህ እግዚአብሔር አሁን ማንንም መጠየቅ አይችልም። እደግመዋለሁ። አይሁዳዊ መጥቶ አልታዘዝክም ሕግን አይለውም። ለምን? ሕግን አሟልቶ ያረካ ኢየሱስ አለ። ሄሎ አሕዛቡንም ጣዖት ታመልካለህ አታመልክም? እሱ አይደለም ጥያቄው። አሁን ጥያቄው እግዚአብሔር ሕጉን የፈጸመ ኢየሱስ አለ። የሰውን ዘር በሙሉ በመስቀል ጠርቆ ያስወገደ አሮጌውን ሰው የጣለ ኢየሱስ አለ። ጥያቄው አሁን እግዚአብሔር ለኢየሱስ ታዛለህ ወይ ነው። ሄሎ ሕግን ፈጽማለህ ወይ? አይደለም። አይሁዳዊውን ሲያገኘው በፊት 613ቱን ኖረኸዋል ወይ ነበር። አሁን ግን ለኢየሱስ ታዛል። ጥያቄው ለማን ታዛል? አህዛብ ጋር ሲመጣ ጣዖት አምልከሻል፣ ጠጥተሻል፣ አልጠጣሽም፣ ስንት ጣዖት ሰርተሻል፣ አይደለም። ለኢየሱስ ታዛል። ጥያቄው ለኢየሱስ ምን ብላል? ታዛል ወይ ነው። የአዲስ ኪዳን መለኪያ የማን መታዘዝ ነው? ጳውሎስ በሰው አእምሮ ውስጥ አለን የመሸገ ምሽግ አለን ያለን። ወንጌል ብርቱ መሳሪያ ነው። ብርቱ መሳሪያ ነው። ምሽግን ለማፍረስ ብርቱ መሳሪያ ነው። ወንጌል እኮ ኢየሱስ ነው። ሄሎ በእግዚአብሔር ሐሳብ ላይ ምን የሚለውን በእግዚአብሔር ሐሳብ ላይ ከፍ የሚል አለ። በእግዚአብሔር ሐሳብ ላይ ከፍ የሚለው የአይሁድ ሐሳብ ኧረ በነፃ እንዲሁ በማመን እንዴ ሕግን ሳልፈጽም ይሄማ አይሆንም ይላል። ከፍ የሚል ነው፣ ምሽግ ነው አለ። አሕዛብ ደግሞ ኧረ በእናትህ የትኛው ኢየሱስ? ትንቢት የሌለን የተስፋ ቃል ያልተሰጠን እንደው ዝም ብለህ ትድናለህ በአይሁዳዊው? ኧረ አይመስልም። ሞኝነት ነው ለአሕዛብ፣ ለግሪክ ሰው ሞኝነት ነው። ለአይሁዳዊ ደግሞ የማሰናከያ ነው። ግን የመስቀሉ ቃል ለሚያምኑበት የድነት ኃይል ነው። ሄሎ አሁን አይሁዳዊው ለማመን ይከብደዋል። ለማመን የሚከብደው ለምንድን ነው? ምንም አልሰራማ። የሚያውቀው ከልጅነቱ ስራ ነው። ጳውሎስ ደግሞ መጣና ብርቱ ነው መሳሪያችን አለ። ምሽግን ለማፍረስ አለን። ምንድን ነው በሰው ውስጥ የመሸገው ካልከኝ፣ በሰው ውስጥ የመሸገው የዲያብሎስ ትምህርት ነው፣ የእግዚአብሔር ትምህርት አይደለም። የዲያብሎስ ትምህርት ምንድን ነው? ሰርቼ እግዚአብሔርን ደስ በጥንቃቄ ስሙኝ፣ እግዚአብሔር ሰርቶልኛል አይልህም። የዲያብሎስ ትምህርት ብትሰራ እኮ እግዚአብሔር ይባርካል ነው። ከዛ ፍጥረት ጀምሮ ትምህርቶ በመልካችን እንደ ምሳሌያችን እንፍጠር ብሎ ሰውን በመልኩ ፈጠረው፣ ግሩምና ድንቅ አድርጎ ፈጠረው። ሁሉን ነገር ጨርሶለታል። እባቡ ሲመጣ ምንድን ያለው? በበላችሁ ጊዜ እንደ እግዚአብሔር ትሆናላችሁ። አሁንስ አይደላችሁም። ስለዚህ አሁን ትምህርቱ ምንድን ነው? ከበላህ በኋላ ትሆናለህ።
ንገሩት አጠገባቸው የእባቡን ትምህርት ተጠንቀቅ በል። እባብ ሌላ ምንም አያስተምርህ። ቸርች መጥተህ ምናምን አይ ነገ ጠዋትም መጥተህ ካልተባረክ የዛሬው ብቻ ጸሎት ጥሩ አይደለም። ምን ማለት ነው? በጣም ጥሩ ነው። ለማንኛውም ግን እነንትናም ቸርች ሄደህ እጅ ካላስጫንክ አይሰበርም ያንተ እርግማን። እስቲ እባቡ ነው በሉኝ። የእባቡ ትምህርት ሁልጊዜ ይቀራሃል። ይሄንን የምትጨብጠው የሆነ ነገር ምን ስትል ስታደርግ ነው። በኢየሱስ አያርፍም እባቡ። ኢየሱስ በሰራው ስራ አያርፍም። ምሽግ ነው አለ። ይሄ ደግሞ በእግዚአብሔር ሐሳብ ላይ ምን የሚል ነው? ከፍ የሚል አውሬ ነው ብሎናል። ምሽግ ነው ብሎናል። ስለዚህ ወንጌል አለ ብርቱ መሳሪያ ነው። ሻካቴጋ ልክ ወንጌል ሲሰበክ በሰውየው ውስጥ የዛፏን ፍሬ ከበላው በኋላ እንደ እግዚአብሔር ሆናለሁ የሚለው ከሆነ ነገር በኋላ እግዚአብሔርን እመስላለሁ የሚለው ትምህርት የሚፈርሰው በአንድ ሰውዬ ነው። አስቀድሞ ታዞ በጨረሰው በኢየሱስ ሃሌሉያ። አሁን አንዳንዶቻችን እንኳን ቁጭ ብለን እየተማርን ከኢየሱስ ውጪ ወደ ውጪ እያለን ግን የሆነ ነገር እንደሚቀረን ይነግረናል። ቢሆንም ግን ሌሊትም ቢሆን ሌሊት እንኳን ባችል ቀን ራሱ ተግተህ ብትጸልይ ግን የሆነ ነገር ይለቀቃል። እንደዚህ አይነት ውሸት የሚሰማ አንድስ እንኳን አይ ነው እንዴት ማነገረው አለኛውን አንድ ሰው። ብዙዎቻችንን በደንብ ስሙኝ፣ የሚቸግረን ራሱ የሚቸግረን አማኝ ሆነን የሚቸግረን ኢየሱስን መቀበል ነው። አልሰማሽ? አማኞች ነን። አይኖ አማኞች ናችሁ፣ በክርስቶስ ናችሁ፣ በጌታ ናችሁ አይደል? ኢየሱስ ሰርቶ ጨርሶታል ብሎ ግን ግግም ማለት ይከብደናል። መገገም እኮ ነው የሚያቅተን። ይቀረኛል ነው የምንለው። ምን ይለኛል? ይሄ ደግሞ አለ ምሽግ ነው አለ። ምሽግ ምንድነው ስራው? ምሽግ ምንድነው? ምሽግ የሚያደርገው መደበቅ እኮ ነው። ምሽግ አለ። ይሄ የሰው ልጅ አእምሮ ምሽግ ነው። አንዳንዱ አታውቀውም፣ እየኖርከው ግን ብልቅ ይላል ከውስጥ። ይሄ ነገር ብለት ክውስ ክትል ድረስ የመሸጉ አያሌ ነገሮች አሉ። ለዛ መፍትሄው ምንድነው? ወንጌል። ኢየሱስ ሲደረግ ሲሰበክ ሄዶ ምሽጉን ነው የሚያፈርሰው። ምሽጉ ሲፈርስ ውስጥ ያለ ሐሳብ ይሞታል። በእግዚአብሔር ሐሳብ ላይ ምን የሚል ከፍ የሚል የእግዚአብሔር ሐሳብ ማን ነው? ክራይስት። የእግዚአብሔር ሐሳብ ማን ነው? ወንጌል። የእግዚአብሔር ሐሳብ ምንድን ነው? ፈጽሞ ጨርሶ ኢየሱስ ምን ብሎልሃል? ታዞልሃል። እኛስ ካልታዘዝን ስንል አይ ወንጌል ብርቱ መሳሪያ ነው አለንና ጳውሎስ አእምሮን ሁሉ ሻጋዳጋማሳ ስንት አእምሮ? ሁሉን አእምሮን ሁሉ አለና ለክርስቶስ ምን ለማ ጌታ ይባርካቸው። ቃሉ ለክርስቶስ እንማርካለን አይልም። እንዲህ ነው የሚለው፣ ለክርስቶስ መታሰስ አእምሮን ሁሉ እንማርካለን። ልዩነት ይችላል። ለክርስቶስ መማረክ አንደኛው ነው። ሁላችን አሁን እዚህ ያለን ለክርስቶስ ተማርከናል። ጥያቄው ለክርስቶስ መታዘዝ ተማርከሃል ወይ ነው። ጌታ አንተ ብቻ ናዳይ ብለህ መምጣት አንደኛው ስቴፕ ነው። ቀጣይ ግን ላይፍ ታይም አለ። ከእምነት የሚገኝ ምን መታዘዝ ያለው ሰርቼ የሆነ ነገር ላይ ደርሳለሁ ከሚል ወጣን። አይሁዳዊው መጥቶ በኢየሱስ ሲያምን ዳነ። አሕዛብ መጥቶ በኢየሱስ ሲያምን ምን አለ? ዳነ። ሁለታቸውም በምን አረጉ? በክርስቶስ ሆኑ። የታዘዘው ማን ነው? ኢየሱስ። ሁለቱንም በራሱ አንድ አዲስ ሰው አድርጎ ቸርች አድርጎ አባል አረጋቸው። ተቀመጡ፣ ብልት ሆነው ማለት ነው። ሄሎ አሁን ብቸኛ በሁለቱም ውስጥ በአይሁዳዊውም ውስጥ ያለው ኢየሱስ ነው። በአሕዛብ ውስጥም ያለው ማን ነው? ኢየሱስ ነው። ሁለቱም ውስጥ ያለው ማን ነው? ኢየሱስ ደግሞ ኃጢአት ያስቸገረው አይደለም። አልሰማሁም? ሕግ ያስቸገረው አይደለም። ሕግንም ነቢያትንም የፈጸመ ነው። ሁሉን ሰርቶ ጨርሶ እግዚአብሔር የረካበት ነው። እሱ ሰውዬ ነው አንቺ ውስጥ የገባው። ጳውሎስ ምንድነው ዓላማ ስትለው ከእምነት የሚገኝ ምን አለ? ሕግ የሌለው ሕዝብ አለ አለ። የሆነ ስርዓት የሌለው ሕዝብ አለ አለ። በሕገ ደንብ የማይመላለስ ሕዝብ አለ አለ። እምነት በማግኘቱ ብቻ ከእምነት የሚገኝ ምን አለ? ወንድሜ መጸለይ ያለብህ ሳይባል
በማመኑ ብቻ ውስጥ የገባው ኢየሱስ ወደ ጸሎት የሚመራው አለ። ሕግ ሳይሰጠው ለራሱ ሕይወትን ምን የሚያደርግ ፕራክቲስ የሚያደርግ ከእምነት የሚገኝ ምን መታዘዝ። ሃሌሉያ። ከምንድን ነው የሚገኘው? ኦኬ። ይሄ እምነት ደግሞ ከማን ነው የምናገኘው? ስለ ኢየሱስ ክርስቶስ ወንጌል ምን በማድረግ በመስማት ከእምነት የሚገኝ ምን አለ መታዘዝ። ሐዋርያ ነኝ ለምን? ሕግን ለመፈጸም ለሚታገል አሕዛብ ጣዖት እያመለከ ለሚንከራተተው ከዚህ በኋላ ከእምነት የሚገኝ ምን እንዲያመጣ መታዘዝ እንዲያመጣ። ምንድን ነው ልዩነቱ? ከእምነት የሚገኘው መታዘዝ በአማኞች ሕይወት ውስጥ የሚሰራው ምንድን ነው? የብሉይ ኪዳኑ የሕግ መታዘዝ ከውጭ ሆኖ አድርግ ነው የሚለው። ለአሕዛብም በሕሊናቸው የሚጨቀጭቅ ሌላ ሕግ አለ። ከእምነት የሚገኘው ትእዛዝ ግን በደንብ ስሙኝ፣ ከውጭ ሆኖ አድርግ አይልህም። ከእምነት የሚገኘው ሰውዬ የእምነታችን ጀማሪና ፈጻሚ የሆነው ኢየሱስ በእኛ ውስጥ አለ። ልድገመው፣ በማን ውስጥ አለ? ኦኬ። ሮሜ ምዕራፍ 8 ሮሜ ምዕራፍ 8 ከቁጥር 1 ጀምር። እንግዲህ በክርስቶስ ኢየሱስ ላሉት ስሙት፣ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። ምዕራፍ 7 ላይ ግን ሕግን ለሚያውቁት እናገራለሁ ብሎ አትንካ አትቅመስ የሚለውን ያነሳል። እኔ ለኃጢአት የተሸጥኩኝ ባሪያ ነኝ ብሎ ነው የሚዘጋው ጳውሎስ። ከዚህ ለኃጢአት ከተሰጠም ሥጋ ማን ያድነኛል? ጎስቋላ ነኝ ብሎ ነው የሚዘጋው። ምዕራፍ 8 ላይ ግን እንግዲህ በማን ላሉት? በክርስቶስ ላሉት አሁን ኩነኔ የለባቸውም። ኩነኔ የለባቸውም። ለምን? በክርስቶስ ኢየሱስ ያለው በማን ያለው? በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ በማን ያለው? በክርስቶስ ኢየሱስ ያለው የምን ሕግ? የሕይወት መንፈስ ሕግ። እሺ። ከኃጢአትና ከሞት ሕግ ባርነት አውጥቶኛልና። ኦኬ። በጥንቃቄ ስሙት። በክርስቶስ ኢየሱስ ውስጥ ምንድን ያለው? የሕይወት መንፈስ ሕግ። ኦኬ። አሁን ኢየሱስ ውስጥ ያለው ሕይወትና ሕይወት ብቻ ነው። ሌላ ሕግ የለም። ምን ማለት ነው? ለምሳሌ ከዚህ በመስኮት ብዘል እንሳፈፋለሁ። ጌታ ይባረክ። ቅባቴን አታውቀውማ። ቅባቴ አይሰራም አይደል? አሁን ብትሄድ እታችን ያው የምንገናኘው ለምን? የስበት ሕግ ስላለ። ሕጉ አይቀየርም። በጌታ ስለሆንክ ሕጉ አይቀየርም። ልድገመው። አማኝ ነው ወይ ነው እሱ 24 ሰዓት ሲጸልይ ነው የሚያድረው ምናምን ብሎ ሕግ አይቀየርም። ትሄዳለህ። ሃሌሉያ። ኦኬ። ደግሞ እኔ በቃ አሜዚንግ ነኝ ምናምን ብዬ በዚህ በግድግዳ ልሽለክ ብል ብዬ የትንሣኤውን ጌታ አመኛለሁ ብዬ መሄድ እችላለሁ? አልችልም። ለምን? ይሄኛው ስለሚከለክለኝ አይደል? የትንሣኤ ሥጋ የለበሰ ነው ምን የሚያደርገው መሽለክ የሚችለው። ጌታ ይባረክ። ልክ ነው። አሁን በጥንቃቄ ሰው ምንድን ነው ማለት ነው? ሕግ ነው ማለት ነው። ይሄኛው አታልፍም የሚል ሕግ አለ። ኦኬ። አየር ላይ እንሳፈፋለሁ ብል የሚስብ ሕግ አለ። በተመሳሳይ ዳግመኛ ባልተወለደ ሰው ውስጥ ሕግ አለ። ያ ዳግመኛ ባልተወለደ ሰው ውስጥ ያለው ሕግ የኃጢአት ሕግ ነው፣ የሞት ሕግ ነው። ልድገመው። የኃጢአትና የምን የሞት። ዳግመኛ ያልተወለደን ሰውዬ አንተ እንዳሰርቅ ስትለው ኢሚዲየትሊ ሕጉ ኦፕሬት ማድረግ ይጀምራል። ኦኬ፣ የትኛውን ልስረቅ ብሎ መምረጥ ነው የሚጀምረው ሕግ ስለሆነ። ለዚህ ነው ሮሜ 7 ላይ ወደፊት በደንብ እናጠናዋለን። አትመኝ ሲለኝ አለ ምኞት እንደሆነ እኔ ምን ማለት እንደሆነ ምኞት አላቅም ነበር። አትመኝ የሚለው ሕግ ሲመጣ ግን አለ ኢሚዲየትሊ እኔ ውስጥ ያለውን ሰውዬ ሌባውን ሰውዬ ቀሰቀሰውና በል ዝረፍ አለው፣ ወይም አነቃቃው ነው የሚለው። አትመኝ ባይል አለ ምኞት ኃጢአት እንደሆነ
ባላወቅኩ ነበር። ኃጢአት የሚባል ሕግ አለ። ኃጢአት ደግሞ ወዴት ነው የሚወስደው? ወደ ሞት። የኃጢአትና የሞት ሕግ በዳግመኛ ባልተወለደ ሰው ከአዳም የተካፈልነው ያ ኔቸር ነው። የኃጢአትና የሞት ሕግ። ከዛስ የኃጢአትና የሞት ሕግን ውስጣችን ያለውን የኃጢአትና የሞትን ሕግ የሚቀሰቅስ የሙሴ ሕግ መጣ። ከውጭ ሆኖ ምን አለን? አትስረቅ ሲለን እኛ ከዚህ በኋላማ አልሰርቅም ብለን ወጣን። ከዛስ ላለመስረቅ ስንሞክር ስንሰርቅ ተገኘን። ለምን ሲባል ለካ ኦፕሬት የሚያደርገው ውስጣችን ያለው ነው እንጂ ከውጭ የመጣው አይደለም። ሃሎ ጆሮ ያለው ይስማ። ውስጥ ያለው ነው ለካ አንተ የምትኖረው ለካ ውስጥ ያለውን ነው። አንዳንድ ሰው አሁን ውስጡ ፈረንጅኛ የለም ፈረንሳይኛ አይደል? ሁራ ማጋዳጋ ምናምን ብለህ በፈረንሳይኛ አትናገርም። ውስጥህ ያለውን ነው የምትናገረው። አንዳንድ ሰው አሁን ውስጤ ሻሽ ነው ይላል። ውስጡ ምንድነው? ሻሽ ነው፣ ነጭ ነው። ከዛ ግን የእባብ መርዙ ከከንፈሮቹ በታች ሲረጨው ግን ለጉር ነው። ቀብቶ ሲጨርስ ምን ይላል? እኔ ሆዴ ምንድነው? ሻሽ ባዶ ነው። እኔ ቂም አልይዝም ይላል። ቂም ያዝ እንዴት ነው? እንደዚህ አንገት እስከ መቀጨት ነው። ሄሎ ስለምን እያወራው ነው? ኔቸር በድርጊት ይገለጣል። ሄሎ ለምሳሌ አሁን ይሄ ጺም አለኝ ስንት ያምናል? ኦኬ ሁላችሁም ታም ጺም ያወጣሁት ለምንድን ነው? ኔቸር ነው ጺሜ አይደል? ተለጥፎ አይደለም፣ ጺም ነው። ብትነጨው ራሱ አለ ከቆዳዬ ጋር። ምክንያቱም ፌክ አይደለም፣ በኔቸር ውስጥ የነበረ ነው። እያደግኩኝ ስመጣ መገለጥ ምን አለ ጀመረ። አሁን መተህ በጌታ በኢየሱስም አዛለሁ ጺም እንዳታበቅል ብትለኝ ምንድነው የምሆነው? ንገረኝ። ጅፍ ነው የሚለው። ልክ እንደዛ ማለት ነው። ሌባ ነው ውስጣችን ያለው፣ አመዝራ ነው ውስጣችን ያለው። አሮጌው ሰው ቀማኛ ነው፣ ስግብግብ ነው። መተህ እግዚአብሔርን አምልክ ስትለው በምን አቅሙ? ሄሎ በምን አቅሙ? አይችልም። ለኃጢአትና ለሞት ሕግ ታልፎ ምን ያለ ነው? የተሰጠ ነው። አሁን ግን አለን በክርስቶስ ኢየሱስ ላሉት ሻካዲጋማስ በማን ላሉት? በክርስቶስ ኢየሱስ ላሉት የሕይወት መንፈስ ሕግ ኩነኔ የለባቸውም። ለምን ሲባል በኢየሱስ ክርስቶስ ያለው የሕይወት መንፈስ ሕግ። የኃጢአትና የሞት ሕግ አይደለም። የኃጢአትና የሞት ሕግ ያለው ባሮጌው ሰው ውስጥ ነው። አዲሱ ሰው ኢየሱስ ግን ያለው የሕይወት መንፈስ ሕግ ነው። በጥንቃቄ ስሙኝ። ኢየሱስ የሙሴን ሕግ አይደለም ይዞ የመጣው ወደ አንተ። የአሕዛብን ያኗኗር ስታይል አይደለም ይዞ የመጣው ከሰማይ የሚፈስ የሕይወት መንፈስ ሕግ። ሃሎ አሁን በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም። ለምን? በክርስቶስ ኢየሱስ ያለው ቆይ በማን ላሉት? እሺ ይሄኛው ክርስቶስ ነው፣ ይሄኛው እኛ ነን። እኛ በማን ላሉት? በክርስቶስ ኢየሱስ ላሉት። ልክ ሲገቡ አይታዩ። ቀጥሎ በክርስቶስ ኢየሱስ ያለው ነው የሚለው። እኛ የት ነን? ክርስቶስ ውስጥ። ክርስቶስ ውስጥ ግን ምን አለ? የሕይወት መንፈስ። እሱ ሕግ ነው የሚለው። ልክ አሁን በዚህ በር አለው ብል እንደምወድቀው በክርስቶስ ኢየሱስ ውስጥ ከገባህ በኋላ የሞት ሕግ አንቀሳቀሳለሁ ብትል አችልም። ለምን? ያለው የሕይወት መንፈስ ሕግ ነው። ያሎ የሕይወት መንፈስ ሕግ ነው ያለው። ያ የሕይወት መንፈስ ሕግ ምን እንዳደረገን ስሙት። ከኃጢአትና ከሞት ሕግ አርነት አውጥቶኛልና። ማይ ጋድ አሮጌው ሰው ውስጥ እየሰራ ሲገለን የነበረው የኃጢአትና የሞት ሕግ ምን ብሎኛል አለ። ልክ ሕይወት ውስጥ ስትገባ ካንተ ጋር የገባው ኃጢአትና ሞት ሕይወት ውስጥ ስትገባ የሕይወት መንፈስ ሕግ ፈልቅቆ እንዴት እንደሆነ በማይታወቅ ኦፕሬሽን፣ መንፈሳዊ ኦፕሬሽን ካንተ ላይ ገፎ አውጥቶ ጥሎታል። ለዛ ነው በእጅ ባልተደረገ መገረዝ ተገረዛቸዋል። ምንድነው የተገረዝ ነው? የውጪ የስጋን ሸለፈት ማስወገድ አይደለም። አሮጌውን ሰው ከስራው ጋር ምን ብላችሁታል?
በግ ገፎ የሚያውቃል እዚህ ቤት? በግ ታርዶ ሲገፈፍ አይታችኋል? ይገፈፋል አይደል? እርግጠኛ ናችሁ? ሲገፈፍ አይታችኋል? የበዓል ላይ ምናምን። እሺ ሲገፈፍ ምን ይሆናል? ቆዳው ለብቻው ስጋው ደግሞ እሺ የሚገፈፈው በጉ ማለት ነው ክቡርነቱ እባኮትን ግፈፉኝ ብሎ ነው። በግድ ነው የምንገፋው አይደል? በቢላው እንትን ይያል እንዲየግም ብለህ ነው የምትገፋው። ከዛ በኋላ ማለት ነው ከገፈፍከው በኋላ አይ ተጸጽቻለሁ እንመልሰው ብለህ ትመልሳለህ እንዴ? ለምን? አንዳንድ ሰው ይመጣና ጌታ ሆይ እኔ ዛሬ ኃጢአተኛ ነኝ። እውነትህን ነው። አሮጌውን ሰው ከስራው ጋር ምን ብለውታል? ከየት አምጥተህ ነው የሆንከው ኃጢአተኛ? የህይወት መንፈስ ምን አሁን አትስረቅ ተብላ አይደለም የማሰርቀው። ውስጡ የገባበት የህይወት መንፈስ ከእምነት ያገኘው ህይወት አለ። እሱ ባንተ ኦፕሬት ማድረግ ይጀምራል። ኧረ አሜን። እስኪ ሳልታዘዝ በሉኝ ህይወትን እኖራለሁ። ምክንያቱም በሉኝ በእኔ ያለው ሁሉን ሰርቶ የጨረሰው ነው። ጳውሎስ ለምንድን ነው የምታገለግለው? ሰው ወደዚህ ክብር ይመጣል። ከእምነት የሚገኝ መታዘዝ ውስጥ ይገባል። ለዛ ነው እኔም ሐዋርያነቴን የምሰራበት። ለዛ ነው ጸጋዬን የማንቀሳቀሰው። ለምን? ሰዎች በሞት ህግ አይመላለሱም፣ በኃጢአት ህግ አይመላለሱም፣ በበሽታ ህግ አይመላለሱም። የህይወት መንፈስ ህግ ውስጥ ይገባሉ። ከእምነት የሚገኝ መታዘዝ ውስጥ ይገባሉ። በህይወት እንዲኖሩ ያደርጋቸዋል። ሃሎ የት ያለው? በኢየሱስ ክርስቶስ ያለው። ዋው! ህይወት የት ነው ያለው? ኢየሱስ ውስጥ። እኛ የት ነው ያለ ነው? በኢየሱስ ክርስቶስ ያለው የህይወት መንፈስ ህግ ማዲያስ ሳክራዲጋ ይታያቸዋል። አሁን ባህሪል ስለማሻሻል ትኩረት ስታደርግ አሮጌው ሰው ነው የሚንቀሳቀሰው። ኢየሱስን ለማወቅ ትኩረት ስታደርግ የኢየሱስ ህይወት ውስጥ ያለው የህይወት መንፈስ ህግ ከታሰርክበት ያወጣሃል። ያልተገፈፈውን እየገፈፈ ከነፍስ ላይ እየነቀለ ወደ ሙላት ያመጣናል። ሄሎ በጣም ብዙ አማኝ በህይወት ጎዳናው ላይ ምልልሱ ላይ የሚከስረው በአንድ ምክንያት ነው። ጌታን ደስ ለማሰኘት ስለሚኖር። ይቅር በለኝ። እስኪ ቀጥለው ምንድን ነው የሚለው? ጌታን ደስ አሰኙት ነው የሚለው። ከስጋ የተነሳ ስለደከመ። ከስጋ የተነሳ ማለት ከዚህኛው ስጋ አይደለም፣ ሲንፉል ኔቸር ካሮጌው ሰው። ከስጋ የተነሳ ስለደከመ ለህግ ያልተቻለውን የትኛው? የሙሴ ህግ ያልቻለውን ምን ብሎ አትስረቅ ይላል። ሰርቀ ስትገኝ አልቻለም ማዳን። ከሌብነት ማዳን አልቻለም። አንተን ከሞት ማዳን አልቻለም። ከኃጢአት ህግ ማዳን አልቻለም። ለስጋ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ስጋ ምሳሌ በኃጢአተኛ ስጋ ምሳሌ በኃጢአትም ምክንያት ልኮ አድርጎታል። ያልቻለውን ያኛው ኢየሱስ ችሎታል ነው፣ አስወግዶልሃል ነው። እሺ እንደ መንፈስ ፈቃድ እንጂ ስሙት፣ እንደ መንፈስ ፈቃድ እንጂ እንደ ስጋ ፈቃድ በማንመላለስ ለኛ የህግ ትእዛዝ ይፈጸም ዘንድ። የምን ትእዛዝ? የህግ ትእዛዝ ምን ይል ዘንድ? ይፈጸም ዘንድ። አሁን በጥንቃቄ ስሙ። የህግ ትእዛዝ ስለዚህ የህግ ትእዛዝ በእኛ ይፈጸማል ማለት ነው ብሎ አሁንም ለህግ መታዘዝ አለብን የሚል አለ። ስለምን እያወራ ነው? ለስጋ ምን ያላለው? ለህግ ምን ያላለውን? ያልተቻለውን። ህግ ምን አላለም? አልተቻለውም። የሙሴ ህግ ምን አላረገም? አልተቻለውም። ኦኬ። ከስጋ የተነሳ ስለደከመ ለህግ ያልተቻለውን እግዚአብሔር የገዛ ልጁን ልኮ አድርጎታል፣ ወይም ፈጽሞታል፣ ወይም አስወግዶታል። ለምንድን ነው ስትሎት የህግ ትእዛዝ በእኛ ምን ይል ዘንድ ነው የሚለው? ይፈጸም ዘንድ። የየትኛው ህግ ትእዛዝ? ኃጢአትን በስጋ ኮነነ። ኃጢአት በስጋ ተኮንነዋል። አሁንም የሙሴ ህግ ትእዛዝ ከሆነ ኢየሱስ አልፈጸመውም ማለት ነው። በደንብ ስሙኝ። ኢየሱስ አልፈጸመውም። አሁንም እኛ ፈጽመን ነው ማለት ነው የምናደርገው። ለህግ ያልተቻለውም ብሎ ህግ ካልቻለ አሁን እንደገና ድጋሜ በኢየሱስ ካመንን በኋላ ድጋሜ የምንፈጽመው ህግ የለም። ምክንያቱም በኢየሱስ ክርስቶስ የህግ ትእዛዝ ምን ስላደረገ? ተፈጸመ። ህግን ሁሉ ኢየሱስ ምን ብሎታል? ጠርቆ ከመንገድ ምን ብሎታል? ካስወገደው በኋላ አሁን ያለው ህግ ኢየሱስ ብቻ ነው።
የምትፈጽመው በህይወት ላይ እሱ ብቻ ነው። የምትኖረው ማን ነው? ኢየሱስን ብቻ። ከእምነት የሚገኝ አሁን አገልግሎት ደስ አይልም? አሮጌው ሰው ሲወድቅ፣ የሙሴ ሕግ ሲወድቅ፣ ውስጣችሁ ያልሆነን ባህሪ የሚቀሰቅሰው ሲወድቅ፣ ኢየሱስ ብቻውን አውትሻይን ማድረግ ጀመረ፣ መፍለቅለቅ ጀመረ፣ በመንፈስ መመላለስ ጀመራችሁ። ወይኔ ጌታ እንደዚህ ይጣፍጣል። ኦፍ ኮርስ እንደሱ አይስክሬም የሆነ የለም። አይገልጠውም ሁላ እምዬ ነው። አልሰማው እኔ በቃ እኔ ጌታ ደስ ማሰኘት አልቻልኩም። እንደው ምን ይሻለኛል? ደስ አሰኝተ ነው እንኳን አይደለም የመጣ ነው። ደስ አሰኝቶት ነው የመጣ ነው። በእርሱ ደስ የሚለኝ የምወደው ልጄ ያለው እኮ እኔን አይደለም። ዮርዳኖስ ወንዝ ላይ እኮ በዮሐንስ ሲጠመቅ በእርሱ ምን የሚለኝ ደስ የሚለኝ የምወደው ምን። ስለዚህ አሁን እግዚአብሔር ደስ ካለበት እኔም ደስ ልምሰኝበታለሁ። እግዚአብሔር በተደሰተበት በማመኔ በእኔ ደስ ይለዋል። ከእምነት የሚገኝ ምን? ሃሌሉያ። አሁን አምነናል። ሁላችንም አማኞች ነን። በኢየሱስ ያመነ ሰው በህይወቱ የሚፈሰው የህይወት መንፈስ ሕግ ነው። ያ የህይወት መንፈስ ሕግ የት ነው ያለው? በክርስቶስ ኢየሱስ ያለው። እኛ የት ነው ያለ ነው? በክርስቶስ ኢየሱስ ውስጥ። አሁን ስሙኝ፣ መጸለይ እየፈለግን አንዳንዴ ለምሳሌ እንደ ሕግ ስንይዘው በቃ ጠዋት እነሳለሁ ከ12 ሰዓት እስከ 1 ሰዓት መጸለይ ያለብኝ እንላለን። አይታችኋል? ከዛ ደግሞ ብዙ ጊዜ ጠዋት 12 ሰዓት ላይ ይጫጫናናል። አይ በቃ በኋላ ጸልያለሁ ምናምን ብለን ሚስ እናደርጋለን። መጸለይ እንፈልጋለን፣ ልክ ነኝ። ግን ደግሞ እንደምንፈልገው ምን አንልም፣ አንጸልይም። ከዚህ በኋላ ስርዓቴን ይሄ ቃሉን ማጥናት አለብኝ እንላለን። ስናውጅ የመጨረሻ አሪፎች ነን። በቃ ከዚህ በኋላ ምናምን እንላለን። ግን አቅም እናጣለን፣ ብዙ ጊዜ አቅም እናጣለን። ክርስትና ሕግ አይደለም። ክርስትና ክርስቶስን መኖር ነው። የህይወት መንፈስ ሕግ ጋር ሊያለን አንቺ ውስጥ የገባ የህይወት መንፈስ ሕግ ጋር አንዳንዴ ታክሲ ውስጥ ሆነህ ራሱ ጩህ እያለ ውስጥ የሚያቃጥል ጸልይ እዚህ ጋር አንቧርቅ የሚል ስፒሪት አይታው የማታውቀውን ነገር የሚገፋ መንፈስ ይመጣል። የዛ ሰዓት ላይ ታክሲ ውስጥ ነኝ በኋላ ስወርድ አይባልም። ወራጅ አለ ወንድሜ ብለህ ውረድ፣ በእግርህ ሂድ፣ በልጩህ መንገድ ላይ ያንን መንፈስ ተከተለው፣ ታዘዘው። እሱ ባንተ ለሰራ የፈለገውን እያረገ ነው ማለት። ከእምነት የሚገኝ መታዘዝ ማለት እሱ ነው። ላድርግ ቆይ ከዚህ ሰዓት እስከዚህ ሰዓት እጸልያለሁ ብለህ አይደለም። 24 አወርስ ስፒሪት ውስጥ ነህ። ከፈለገ ያጸልይሃል፣ ከፈለገ ያሰብካል፣ ከፈለገ ያስነብብሃል። አንተ አይደለም ድራይቭ የምታደርገው። የህይወት መሪ ሹፌሩን የሚይዘው መንፈስ ይሆናል። በኢየሱስ ያለው የህይወት መንፈስ ስትሄድም እንደብድ ሰው ታወራለህ። ስትሄድም ስትገባም ስትወጣም እንደብድ ሰው ሳታውቀው ሌላ ፍጥረት ሆነ ትገኛለህ። ለምን? ከእምነት የሚገኝ በጥንቃቄ እዩት። በፕሮቶኮል በጸሎት ፕሮግራም ብዙ ሰው አይጸልይም። ወይ ደግሞ የሚጸልየው ስራ ሆኖበት ነው። ህጉንም አልሽርም ምናምን ብሎ እያንዳፋው፣ አንዳንዱ አሁን እያዳፋው ነው። ወይ ደግሞ ማታ በቃ ሳትጸልይ አልተኛም 30 ደቂቃ ግዴታ ናት ምናምን፣ አምስተኛ ደቂቃው ላይ ገና ያጥወለውለዋል። ስም የሚጫጫን መንፈስ። የእንቅልፍ ሰዓት ነው ተኛ። እንደሱ አይደለም ክርስትና፣ እንደሱ አይደለም። ሄሎ ዝም ብለህ ታክሲ ውስጥም ከሌላ ሰው ጋር አንተ ስለ ፖለቲካ እያወራህ ራሱ አንተ ስፒሪት ኮንሺየስ ነህ። የኢየሱስ መንፈስ የህይወት መንፈስ ጋር ከእምነት የሚገኝ መታዘዝ ውስጥ ገብታል። የሚከለክልህ ሕግ የለም። ጸልይ ሲልህ ትጸልያለህ። አንዳንዴ አንብብ ሲልህ ታነባለህ። የቃሉን የሆነ ነገር መስማት ካለብህ ትሰማለህ። ከዛስ 24 ሰዓት አንተ ውስጥ የሚያስግ የለም። መንፈስ ድራይቭ ያደርጋል። አልሰማችሁኝም? አንዳንዴ በልዩነት ያተጋሃል። በጸሎት ብቻ ልክ ሲያተጋ ኧረ ጸሎት አበዛው ምን በብኮ ተውኩኝ። ብራዘር በአንተ ውስጥ ያለውን ስፒሪት ተከተል። ከእምነት የሚገኝ መታዘዝ ማለት እሱ ነው። ያንተን መንበርከክና መጸለይ አይደለም ማየት ያለብህ። እሱ ምን እየሰራ እንደሆነ አታውቀው። ሲያዝ ለሱ ነው። ባሪያነና እሱ ውስጥ ነውና ያለ ነው። በሱ ውስጥ ያለው ደግሞ የህይወት መንፈስ። አንዳንዴ በኢየሱስም ጌታ ይህንን ኃጢአት ሁለተኛ ደግሜ ያላረገው በፊቴ እንዳይወጣ ወጋው ምናምን ብለህ ስትወጣ መጀመሪያ ታገኘዋለህ። ጌታ በኢየሱስ ክርስቶስ የዛሬም ብቻ ሁለተኛ እንዳላይ ብዬ ነበር። በኢየሱስ አንዳንዱ እየወጋ ማለት ነው። ለምሳሌ አሁን አጭር ቀሚስ ከሆነ በኢየሱስ ክርስቶስ የኤልዛቤል መንፈስ በኢየሱስ
ይሄ እኮ መሸነፋችንን ነው የሚያሳይ። እንደዚህ አይነት እኮ ክርስትና የለም። ሄሎ አሁን የኤልዛቤል መንፈስ ከሆነ እንዲህ ብለህ በኢየሱስ ስም ትላለህ ይባላል እንዴ? እንደዚህ አየህ፣ ውስጥ ይፈልገዋል። ግን ይኸው በኢየሱስ መንፈስ ስትዋጥ የህይወት መንፈስ አንተን ሲመራ ማን እንዳለፈ ሁሉ ትዝ አይልህም። አብሮ ማን እንደተቀመጠ ሁሉ ትዝ አይልህም። አይታታል ምናምን ሲልህ እንኳን አጠገብ ያለ ሰው ማንን ነው የምትለው? ምክንያቱም ወታላ ሲስተሙን ነው የሚነቅልልህ። ያሮጌውን ሰው ሲስተም አጥበው ያወጣውና ኢየሱስ በአንተ ውስጥ መፍሰስ ይጀምራል። ሄሎ ነፍስን የሚሞግት የሚያስጨንቅ የሆነ ነገር ሲመጣ የሥራ ጸሎት አይደለም። አማኝ ነን አንተ። ኢየሱስ ውስጥ የገባን ነን አንተ። የህይወት መንፈስ ውስጥ ነው ያለው አንተ። 24 ሰዓት ትእዛዝ ውስጥ አይደለም ያለው፣ ህይወት ውስጥ ነው ያለው። ካንተ የሚፈሰው ህይወት ብቻ ነው። አሜን። ስለዚህ ውስጣችን አለ የህይወት ዛፍ፣ ስሙ ኢየሱስ ይባላል። በቃ ጠዋትም ስትነሳ እሱም ብላ፣ ወጋው ከማለት በፊት ከመውጋት በፊት አንድ ብላ የህይወት ዛፍ አንዴ ትቀመዋለህ ኢየሱስን። ቀጥለ ውጋ አይልህም፣ ድገም ይላል። ህይወትን የበላ ሰው ህይወትን ይኖራል። አሜን ሃሌሉያ። የማን የህይወት መንፈስ። ስለዚህ የህይወት መንፈስ ህግ ማለት በኢየሱስ ውስጥ የሚኖር የነበረው መንፈስ። ኢየሱስ በህይወት ኖሯል። ርቦት ነበረ እንዴ? ድንጋይ ዳቦ አርግ ምናምን ሲባል አታይማ አትሰማማ ነው እንዴ ያለው ኢየሱስ። አያ እሱ የኖረው ህይወት አለ። የህይወት መንፈስ ህግ ምን አይነት ነው? ማዕበል እያናወጠ ወይኔ ሊያጠፋኝ ነው እንደሱ ነው እንዴ ነው? በኢየሱስ የነበረው የህይወት መንፈስ ህግ አሁን አንቺ ውስጥ አለ። አሁን አንተ ውስጥ አለ። መታዘዝ ትፈልጋለህ እግዚአብሔርን? እንግዲህ ውስጥህን ስማው። ከእምነት የሚገኝ ምን መታዘዝ ማለት እሱ ነው። ጳውሎስ ለምንድን ነው አለ የማገለግለው? ለዚህ ከእምነት ለሚገኝ መታዘዝ። በፊት አይታዘዙም ነበር፣ ጣዖት ያመልኩ ነበር፣ ህግን ለመፈጸም ይታገሉ ነበር። አሁንስ ከእምነት የሚገኝ ምን አለ? መታዘዝ አለ። ኢየሱስ በእኛ ውስጥ እያደገ ነው። ጌታን እየገባን ሲመጣ የበለጠ እየወደድነው ነው። ኃጢአትን ከማድረግ እየወጣን እየፈራነው ነው። የምር እያከበርነው ነው። ማን ያንን የፈጠረው? የታዘዘው ኢየሱስ በእኛ ውስጥ ህይወትን ሲረጭብን ያ መንፈስ ነው እየፈሰሰ ያለው። አሜን። በዚህ የእምነት መታዘዝ እንቀጥላለን።